የህብረት የአንድነት ማሳያ የሆነው ታላቁ የኢትዮጵያ ህዳሴ ግድብ የመቻል ልኬት በመሆን ለአባይ ትውልድ ድንቅ አሻራውን አትሟል። ያለ አንዳች የባዕዳን ገንዘብ በራስ ጥረት የሆነው ግድቡ በበርካቶች ልብ ውስጥ ግዘፍ ነስቶ የቆመ የወል ሐውልታችን ነው። ይህ ሐሳብ በተለያየ መልኩ በአሰላ ከተማ ነዋሪዎች ዘንድ ተደጋግሞ ይጠቀሳል። መመረቁ ደግሞ ትልቅ ሐሴት ነው። ወንድ ሴት ሳይባል ልጅ አዋቂ ሳይባል የራሱን ተሳትፎ አድርጎበት ነው የጨረስነው። በጣም ነው ደስ ያለኝ። የራሳችን ነው ህብረተሰቡ የኔ ነው ስላለ ነው ያለቀ ባየው። መንግስት ያቅዳል፣ ያ እቅድ ደግሞ ህብረተሰቡ የኔ ነው ብሎ አብሮት ከቆመ ነው የሚያልቀው። አንድ ስራ ሲሰራ ማለት ነው። ከደስታ በላይ ነው። ምክንያቱም ደህንነታችንን ይቀርፍልናል፣ ኑሮአችን ያሻሽላል፣ ማብራት በየአገሩ ለሁሉም እናቶች ይደርሳል። ብርሃን ማጣት ቀላል ነገር አይደለም። ማገዶ ተሸክሞ መሄድ፣ ገደል መግባት፣ ስንት ነገር አለ እናቶች ላይ። ያን ማገዶ ሽጦ የሚኖሩ አሉ። ይሄ ሁሉ ሲደረግ ያንን ሁሉ ቀርፎ ለሀገራችንም በላይ ተርፎ ለአፍሪካም ይሸጣል። ለኛ ብቻ አይደለም፣ አፍሪካ ጎረቤታችን ናቸው። በጋራ ነው ማደግ የምንችለው። ስለዚህ አባይ ከትልቅ በላይ ነው። በኢትዮጵያ ህዝብ አቅም ኖሮት ገንብቶ ይጨርሳል የሚል ሐሳብ አልነበረ። ነገር ግን አድርጎታል። የኛ ህዝብ በአንድነት ከትልቅ እስከ ትንሽ ሴት ሳይል ወንድ ሳይል ደሃ ሀብታም ሳይል ተሳትፎበት ያለ ማንም እርዳታ አባይ ግድብን በመጨረሳችን እኔ ከፍተኛ ደስታ ነው የተሰማኝ። ግድቡን በአብሮነት ያሳካነው ድንቅ ሐውልታችን ነው የሚሉት የከተማዋ ነዋሪዎች የህብረታችን ውጤት ብርሃን አሳይቶናል ባይ ናቸው። ትብብርና አንድነት የማይቻል ይመስል የነበረውን ችለን እንድናሳይ አድርጎናል የሚሉት ነዋሪዎቹ እንዲህ ያለ ትብብራችንን በሌሎች መስኮችም መድገም አለብን ይላሉ። ይሄ ብቻ አይደለም፣ ብዙ አባዮች ይገደባሉ። ብዙ ወንዞች አለን እኮ። እኛ እኮ ወንዝ ጠያቂ አይደለንም። እግዚአብሔር በተፈጥሮ የሰጠን የራሳችን ውሃ ነው። ይሄንን እግዚአብሔር የሰጠንን ጸጋ በጋራ ተባብረን ማምረት ማደግ የምንችል ነው። የኢትዮጵያ ህዝብ ራሱን ችሎ ለመራመድ ከፍተኛ ጉጉት ውስጡ ያደረ ስለሆነ ሁሉም ከየቤቱ ካለው ነው አባይን ግድብ የገደበውና ሁላችንም አንድ በመሆን የመጣውን ስራ ሁሉ በጋራ እንደምንወጣው እኔ ተስፋ አለኝ። ብሩህ ነገር ነው የሚታየኝ ማለት ነው። ይህን ሐሳብ የሚያጠናክሩት የኦሮሚያ ክልል ምክትል ርዕሰ መስተዳድር አወሉ አብዲ ህዳሴው እዚህ ለመድረሱ የበዛ መስዋዕትነት መከፈሉን አንስተው ከጅማሬው እስከ ፍጻሜው አልተቆጠበው የህብረተሰቡ ድጋፍ አድናቆት የሚቸረው ነው። ረኮ ወልጠጣ ኢኒ ኬሰ ቱሬ ከነ ኬሳ ተኩማ ኬሰኒ ህርማና ኬሰኒ አርጆማ ኬሰኒ ግድቡ ከነበረበት ውስብስብ ችግር ተላቆ ዛሬ ተጠናቆ ለዚህ የበቃውና የተመረቀው በእናንተ ተሳትፎ፣ በእናንተ አንድነት፣ በእናንተ ለጋስነት፣ በእናንተ ታታሪነትና ቁርጠኝነት እንዲሁም በውድ የእንባ የደምና የላብ ጠብታዎች መስዋዕትነት ቀን ከሌት ተሰርቶ ነው። የደም ጠብታ ስንል እንዲሁ አይደለም። የላብ ጠብታ ስንል እንዲሁ ወሬ ለማድመቅ አይደለም። የእንባ ጠብታ ስንል እንዲሁ አይደለም። ጮባ ደፍቃው ጀን አከናኒ ሚት ጮባ ሚማኒ ወጀን አከናኒ ሚት። በዛሬው ዕለት በአሰላ ከተማ የክልሉ ከፍተኛ የመንግስት የሥራ ኃላፊዎች፣ የከተማዋ ነዋሪዎችና ጥሪ የተደረገላቸው እንግዶች በተገኙበት የህዳሴ ተጠናቆ መመረቅን ምክንያት በማድረግ የፓናል ውይይትና ኤግዚቢሽን ተካሂዷል። በነገው ዕለትም የዞኑ ነዋሪዎች በነቂስ የሚሳተፉበት የድጋፍ ሰልፍ በማለዳው እንደሚካሄድ ከወጣው መርሃ ግብር ለመረዳት ተችሏል።